በምስራቅ ጎጃም ዞን ስናን ወረዳ በ2018 በጀት ዓመት የማህበረሰቡን ሁለንተናዊ ተጠቃሚነት የሚያረጋግጡ የተለያዩ የልማት ፕሮጀክቶች ተገንብተው ለምረቃት ዝግጁ መሆናቸውን የወረዳው አስተዳደር አስታውቋል። ወረዳው ለነዚህ ዘርፈ ብዙ የልማት ስራዎች ማስፈጸሚያ ከ100 ሚሊዮን ብር በላይ ወጪ አድርጓል። በበጀት ዓመቱ በመንግስት በአልማና በተለያዩ ረጅ ድርጅቶች ግንባታቸው የተጠናቀቁና በመጠናቀቅ ላይ ከሚገኙት ዋና ዋና ፕሮጀክቶች መካከል በትምህርት ዘርፍ ከ18 ሚሊዮን ብር በላይ ወጪ የተደረገበት የረቡ ገቢ አንደኛ ደረጃ ትምህርት ቤት ጅፕላሷን ባለ 10 የመማሪያ ክፍል ግንባታና ከ6 ሚሊዮን ብር በላይ ወጪ የተገነባው የቅድመ መደበኛ የመማሪያ ክፍል ግንባታዎች ይገኙበታል። እነዚህ ግንባታዎች በቀጣይ ለአገልግሎት ክፍት ሲሆኑ በትምህርቱ ዘርፍ ያጋጠመውን ስብራት በመጠገን የትምህርት ጥራትን ለማስጠበቅ ጉልህ ሚና ይኖራቸዋል። በጤናው ዘርፍ ከጤና መሰረተ ልማት አኳያ የጤና አገልግሎትን ለማሻሻልና ለማዘመን የሚያስችል የረቡ ገበያ ጤና ጣቢያ የውስጥ ለውስጥ መሰረተ ልማትና ግብዓት ማሟላት እንዲሁም የህፃናት ሕክምና አገልግሎት መስጫ ግንባታ ይገኙበታል። ሌላው የመድኃኒትን እጥረት በመቅረፍ የማህበረሰቡን የጤና መድን ተጠቃሚነት የሚያረጋግጠው የማህበረሰብ አቀፍ መድኃኒት ቤት ከ6.5 ሚሊዮን ብር በላይ በሆነ ወጪ በመንግስትና በአልማ ድጋፍ ተጠናቀው ለአገልግሎት ክፍት ሆኗል። በማህበራዊ ልማት ዘርፍ ስንመለከት ደግሞ በወረዳ ለሴት የመንግስት ሰራተኞች ትልቅ እፎይታን የሚሰጠው የህፃናት ማቆያ ግንባታ አንዱ ሲሆን ይህም ከ6.5 ሚሊዮን ብር በላይ ወጪ ተደርጎበታል። ሌላው በስፖርት ዘርፍ የረጅም ጊዜ የማህበረሰቡ ጥያቄ የነበረውና የወጣቶችን የስፖርት ማዘውተሪያ ችግር የሚቀርፈው የረቡ ገበያ ከተማ ሁለገብ ስታዲየም የአጥር ግንባታ ሙሉ ለሙሉ የተጠናቀቀ ሲሆን ግንባታውን ለማጠናቀቅም ከ11 ሚሊዮን ብር በላይ ወጪ ተደርጎበታል። ለበርካታ ዓመታት አገልግሎት ሲሰጥ የቆየውና በተለያዩ ምክንያቶች ጉዳት የደረሰበት የከተማችን አስተዳደር ምክር ቤት የመሰብሰቢያ አዳራሽ እድሳትም ሌላኛው ነው። ሌላው ለረጅም ጊዜ ተገንብቶ በተለያዩ ምክንያቶች ተቋርጦ የቆየው ጅፕላሷን የቢሮ ግንባታም በአሁኑ ወቅት ግንባታው ተጀምሮ በመፋጠን ላይ ይገኛል። የማህበረሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ከተገነቡ ፕሮጀክቶች መካከል ደግሞ የከተማና የገጠር የንጹህ ውሃ መጠጥ ግንባታዎች ይገኙበታል። እነዚህ ንጹህ መጠጥ ውሃ ግንባታዎች በመንግስትና በረጅ ድርጅቶች ትብብር ተገንብተው ለአገልግሎት ክፍት የሆኑ ናቸው። በወረዳ የወጣቶችን ኢኮኖሚያዊ ተጠቃሚነት ለማሳደግ የተለያዩ የሼድ ግንባታዎች ተጠናቀው ለአገልግሎት ክፍት ተደርገዋል። በገጠር የአርሶ አደሩን ምርትና ምርታማነትን ለመጨመር የሚያስችሉ የገበሬ ማሰልጠኛ ግንባታና የመስኖ ካናል ግንባታዎች ግንባታቸው ተጠናቀው ለማህበረሰቡ አገልግሎት ለመስጠት ዝግጁ ተደርገዋል። በከተማ ማህበረሰቡ በየጊዜው የሚያነሷቸው የውሃ ማፋሰሻ ችግር ለመፍታት የተለያዩ ርዝመት ያላቸው የዲችና የካልቨርት ስራዎች እየተሰሩ ሲሆን በመጀመሪያ ዙር 800 ሜትር ርዝመትና 7 ስላብ ካልቨርት ግንባታ ተጠናቀው ለአገልግሎት ክፍት የሆነ ሲሆን በሁለተኛ ዙር ደግሞ 600 ሜትርና 4 ስላብ ካልቨርት ግንባታ እየተሰራ ይገኛል። የስናን ወረዳ አስተዳዳሪ አቶ ወርቄውን ሙሉ በበጀት ዓመቱ ተገንብተው እየተጠናቀቁና በመጠናቀቅ ላይ ስላሉ ፕሮጀክቶች እንዲህ ብለዋል። በዚህ ዓመት ከያዝናቸው ፕሮጀክቶች መካከል የወጣቶችን የመዝናኛ ችግር ለመቅረፍ የሚያስችል የረቡ ገበያ ሁለገብ ስታዲየም ግንባታን ገንብተን አጠናቀናል። በአጭር ጊዜ ውስጥ ነው ግንባታውን ለማጠናቀቅ ጥረት ያደረግነው። ከጤና አኳያ የማህበረሰብ ጤና መድን የማህበረሰብ መድኃኒት ቤት ደረጃውን በጠበቀ መንገድ ሰርተናል። እዚሁ ጤና ላይ በተለይ ካሉን ጤና ጣቢያዎች መካከል አምስተኛ ጤና ጣቢያ ላይ ደረጃውን የጠበቀ የመጸዳጃ ቤት ግንባታ እየገነባን አሁን ወደ መጠናቀቅ የሄደበት ሁኔታ ነው ያለ። ከውሃ ዘርፍ በተለይ በዚህ ዓመት ሰፊ ርብርብ አድርገን ከ15 ሚሊዮን ብር በላይ በመንግስትና በረጅ ድርጅቶች መድበን ወደ 61 የውሃ ተቋማትን ግንባታ አጠናቀናል። ይህም ከእቅዳችን በተሻለ አፈጻጸም እና ማህበረሰባችን ባሳተፈ መንገድ የሰራንበት ሁኔታ ነው ያለ። ትምህርት ላይ ከ2010 ጀምሮ የተቋረጠ የጂፕላሷን ባለ 10 የመማሪያ ክፍል ነበረ። ከአልማ ጋር በመገናኘት አሁን አፈጻጽሞ ወደ 90% የደረሰበት ሁኔታ አለ። ከክልል ጋር በመነጋገር ደግሞ ደረጃውን የጠበቀ የቅድመ አንደኛ መማሪያ ክፍልም
እሱም ኦልሞስት እየመጠናቀቀ ሁኔታ ነው ያለው። አሁን ያስጀመርናቸው በተለይ ከፌደራል ጋር በመነጋገር ሁለት የቅድመ አንደኛ ትምህርት ቤቶች አሉ። አንዱን በእኛ በወረዳው መስራት ያለብን ወደ ስራ አስገብተናል። የፌደራሉን አሁን እየተጠባበቅ ያለበት ሁኔታ ነው ያለው እና ግንባታዎችን በአጭር ጊዜ ለመስራት ጥረት እያደረግን ነው። ከመንገድ ዘርፍ አኳያ በተለይ ለበርካታ ዓመታት የህዝብ ጥያቄ የነበረው ከረቡዕ ገበያ ጫቢ ስንድማ መካነ ጽዮን 17 ኪሎ ሜትር የመንገድ ስራ አሁን እየሰራን በ30 ሚሊዮን ብር እየሰራን ያለበት ሁኔታ ነው። ግንባታው ስራ በከፍተኛ ደረጃ እየሄደ ያለበት ሁኔታ ነው ያለ። መዘጋጃ ላይ በተለይ ከከተማ አገልግሎት አኳያ ከተማችን የመሰረተ ልማት ችግር ያለበት ስለሆነ ይህንን ሊያስተካክል የሚችል የ1.5 ኪሎ ሜትር የዲች እና የካልቨርት ስራ ሰርተን አጠናቀናል። ቀጣይም በቅድ ያዝናቸው ስላሉ እሱንም ለማልማት ሰፊ ጥረትን ያደረግን የወጣቱን የስራ እድል ችግር ለመፍጠር በተለይ በዚህ አመት የሚገነቡ ግንባታዎችን ወደ 10 በኮንስትራክሽን ዘርፍ የተደራጁ ወጣቶችን የገበያ ትስስር ፈጥረን ሰፊ የሆነ የስራ ችግር የቀረፍንበት ነው። የሼድ ግንባታ ስራ ሰርተን ይህንም ለአገልግሎት ክፍት ያደረግንበት ሁኔታ ነው ያለ። ከህፃናት በተለይ ከፓርቲያችን ኢኒሼቲቭ አኳያ የመንግስት ሰራተኞች ህፃናት በአግባቡ ስራቸው ላይ እንዲውሉ ለማስቻል የሚያስችል የህፃናት ሙያ ደረጃውን የጠበቀ ግንባታ አጠናቀን ለአገልግሎት ክፍት አድርገናል። ለበርካታ ዓመታት ሲጠየቅበት የነበረው በተለይ ከ2008 ጀምሮ እየተቋረጠ ብዙ ሰፊና ውስብስብ ችግር ያለበት የወረዳው የገንዘብና ኢኮኖሚ ያስገነባው ግንባታ ነበር። እሱንም ወደ 24 ሚሊዮን ብር በሚጠጋ በጀት ጨረታ ወጥቶ አሁን ወደ ስራ የገባበት ይሄ ከ2018 ዓመት ጀምሮ በርካታ ጊዜ ሲቋረጥ እና ብዙ ገንዘብ ሲወጣበት የነበረ የህንጻ ግንባታ ነበር። እሱን ወደ ስራ አስገብተናል። ወረዳችን ላይ ያለው የአዳራሽ ስራ በጣም ችግር የነበረበት ለበርካታ ጊዜ ውድመት የተደረሰበት ነበር። እሱንም የጥገና ስራ እያደረግን ያለበት ሁኔታ ነው ያለ። በአጠቃላይ በዚህ አመት በጣም ብዙ ፕሮጀክቶችን ሰርተን ማህበረሰባችንም በከፍተኛ ንቅናቄ ለልማቱ አጋዥ እንዲሆን ያደረግንበት ነው። በልማቱ ዘርፍም ህዝቡ እየተሳተፈ ገንዘቡን ጉልበቱን እያወጣ የራሱን አስተዋጽኦ እያደረገ ያለ መሆኑን ነው መጥቀስ እንፈልገው።